የምንዛሬ ዋጋ በየዕለቱ ማስደመሙን ቀጥሏል። እንደምን ቆያችሁ? ዛሬ ሐምሌ 7 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ22 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በከፍተኛ ደረጃ ይመነዘራል፣ እንደዚሁም የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ቪዲዮ ላይክ በማድረግ ጀምሩ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ25 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ሮሃ ፎሬክስ ላይ አንድ አሜሪካ ዶላር 176 ብር ከ32 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ካሉ 32 የኢትዮጵያ ባንኮች ውስጥ በከፍተኛ ዶላር የሚመነዝረው ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር በዛሬው ዕለት 162 ብር ከ74 ይመነዘራል። አባይ ባንክ ላይም በዛሬው ዕለት 1 ዶላር 161 ብር ከ39 ሲመነዘር ዘመን ባንክ ላይ 160 ብር ከ61 ይመነዘራል። ሌሎች ባንክ ላይ ከዚህ ባነሰ ነው የሚመነዘረው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 243 ብር ከ47 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ፓውንድ ስተርሊንግን 229 ብር ከ02 ይመነዝራሉ። እንደዚሁም በከፍተኛ ደረጃ በዛሬው ዕለት የሚመነዝሩ ዋና ዋና 3 ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ ስተርሊንግን 221 ብር ከ65 ይመነዝራል። ቡና ባንክ ላይም በዛሬው ዕለት 1 ፓውንድ 215 ብር ከ10 ይመነዝራል። ብሔራዊ ባንክ ላይ ደግሞ 1 ፓውንድ 214 ብር ከ43 በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 207 ብር ከ63 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዩሮ 199 ብር ከ35 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ቀዳሚው ባንክ ደግሞ ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 ይመነዝራል። ዘምዘም ባንክ ላይም 1 ዩሮ 188 ብር ከ74 ሲመነዘር ዘመን ባንክ ላይ 1 ዩሮ 188 ብር ከ40 ይመነዘራል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው ገንዘብ የዱባይ ድርሃም ነው። አንድ አረብ ኤሜሬት ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ63 እየተመነዘረ የሚገኝ ሲሆን 1000 ድርሃም በዛሬው ዕለት ጥቁር ገበያ ላይ 49633 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ አንድ የዱባይ ድርሃም 47 ብር ከ74 ሲመነዘር 1000 ድርሃም ሮሃ ፎሬክስ ላይ 47740 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ሂጅራ ባንክ ላይ 1 ድርሃም 47 ብር ከ16 ይመነዘራል። 1000 ድርሃም ሂጅራ ባንክ ላይ 47160 ብር ይመነዘራል። ዘምዘም ባንክ ላይም በዛሬው ዕለት 1 ድርሃም 47 ብር ከ13 ሲመነዘር 1000 ድርሃም 47130 ብር። እንደዚሁም ስኬት ባንክ ላይም በዛሬው ዕለት 1 ድርሃም 46 ብር ከ21 ሲመነዘር 1000 ድርሃም ስኬት ባንክ ላይ 46210 ብር ይመነዘራል። ሌላኛው ገንዘብ የስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224 ብር እየተመነዘረ የሚገኝ ሲሆን ሮሃ ፎሬክስ ላይ በዛሬው ዕለት 1 ስዊስ ፍራንክ 215 ብር ከ55 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 202 ብር ከ39 እየተመነዘረ የሚገኝ ሲሆን ብሔራዊ ባንክ ላይም 1 ስዊስ ፍራንክ 197 ብር ከ94 ይመነዘራል። ዘምዘም ባንክ ላይም በዛሬው ዕለት 1 ስዊስ ፍራንክን 197 ብር ከ34 በመመንዘር ላይ ይገኛል። ሌላኛው የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ87 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 24 ብር ከ30 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋንን 26 ብር ከ77 ይመነዝራል። ብሔራዊ ባንክ ላይም 1 ቻይና ዩዋንን 23 ብር ከ59 ሲመነዝር ወጋገን ባንክ ላይ 1 ቻይና ዩዋን 23 ብር ከ56 በመመንዘር ላይ ይገኛል። ሌላኛው የሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት
48 ብር ከ47 ሲመነዘር 1000 ሳውዲ ሪያል ጥቁር ገበያ ላይ 48475 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ አንድ ሳውዲ ሪያል 45 ብር ከ88 እየተመነዘረ የሚገኝ ሲሆን እንደዚሁም በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያልን 45 ብር ከ35 ይመነዝራል። 1000 ሳውዲ ሪያል ስኬት ባንክ ላይ በዛሬው ዕለት 45380 ብር ይመነዝራል። ሂጅራ ባንክ ላይም በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ25 ሲመነዘር 1000 ሳውዲ ሪያል 45250 ብር ይመነዘራል። ዳሽን ባንክ ላይም በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ19 ሲመነዘር 1000 ሳውዲ ሪያል 45190 ብር እየተመነዘረ ይገኛል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 128 ብር ከ95 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድ ካናዳ ዶላር 121 ብር ከ26 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝረው ቀዳሚው ባንክ ዳሽን ባንክ ሲሆን ዳሽን ባንክ ላይ አንድ ካናዳ ዶላር በዛሬው ዕለት 115 ብር ከ10 ይመነዘራል። ብሔራዊ ባንክ ላይ ደግሞ አንድ ካናዳ ዶላር 112 ብር ከ80 ሲመነዘር እናት ባንክ ላይ አንድ ካናዳ ዶላር 112 ብር ከ67 እየተመነዘረ ይገኛል። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ76 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ አንድን ክሮና 16 ብር ከ58 ይመነዝራል። ወጋገን ባንክ ላይ ደግሞ አንድ ክሮና 16 ብር ከ49 ሲመነዘር ልማት ባንክ ላይ አንድ ክሮና 16 ብር ከ37 እየተመነዘረ ይገኛል። ሌላኛው አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 126 ብር ከ18 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ቡና ኢንተርናሽናል ባንክ ላይ አንድ አውስትራሊያ ዶላር 111 ብር ከ36 ይመነዝራል። ብሔራዊ ባንክ ላይ ደግሞ አንድ አውስትራሊያ ዶላር 110 ብር ከ95 እየተመነዘረ የሚገኝ ሲሆን ልማት ባንክ ላይ አንድ አውስትራሊያ ዶላር 110 ብር ከ04 እየተመነዘረ ይገኛል። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 588 ብር ከ95 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 58895 ብር ይመነዘራል። በዛሬው ዕለት በከፍተኛ ደረጃ ኩዌት ዲናር የሚመነዝሩ ባንኮችን ደግሞ ቀዳሚው ብሔራዊ ባንክ ሲሆን ብሔራዊ ባንክ ላይ አንድ ኩዌት ዲናር በዛሬው ዕለት 519 ብር ከ16 ይመነዝራል። 100 ኩዌት ዲናር ብሔራዊ ባንክ ላይ 51916 ብር ይመነዝራል። ልማት ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 515 ብር ከ90 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር 51590 ብር ይመነዘራል። ንግድ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 505 ብር ከ96 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ንግድ ባንክ ላይ በዛሬው ዕለት 50596 ብር ይመነዝራል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ38 እየተመነዘረ የሚገኝ ሲሆን 1000 ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48380 ብር እየተመነዘረ ይገኛል። በባንክ ደግሞ አንድ ኳታር ሪያልን 45 ብር ከ84 ሲመነዝሩ 1000 ኳታር ሪያል በባንክ 45840 ብር እየተመነዘረ ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 257 ብር ከ08 እየተመነዘረ የሚገኝ ሲሆን 100 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 25708 ብር ይመነዘራል። በባንክም 100 ጆርዳን ዲናርን 22187 ብር ይመነዘራል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 473 ብር ከ97 እየተመነዘረ የሚገኝ ሲሆን 100 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 47397 ብር ይመነዘራል። በባንክም 100 ኦማን ሪያልን 41723 ብር ይመነዝራሉ። ሌላኛው ባህሬን ዲናር ነው። አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 481 ብር ከ84 እየተመነዘረ የሚገኝ ሲሆን 100 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 48184 ብር እየተመነዘረ ይገኛል። በባንክም 100 ባህሬን ዲናርን 42110 ብር እየተመነዘረ ይገኛል። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ87 እየተመነዘረ የሚገኝ ሲሆን
100 ቱርክ ሊሬ ጥቁር ገበያ ላይ 387 ብር ይመነዘራል። በባንክ ደግሞ 100 ቱርክ ሊሬን 316 ብር ይመነዝራሉ። የየመን ሪያልን ደግሞ ስናይ አንድ የመን ሪያል በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር 100 የመን ሪያል 76 ብር ይመነዘራል። በባንክ ደግሞ 100 የመን ሪያልን 66 ብር እየመነዘሩት ይገኛል። እስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 61 ብር ከ80 ሲመነዘር በባንክ 54 ብር ከ18 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ87 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግን በዛሬው ዕለት ብሔራዊ ባንክ ላይ 1 ብር ከ25 ይመነዘራል። የጅቡቲ ፍራንክ ደግሞ በ0.90 ሳንቲም እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ኦል ባንክ ኤክስቼንጅ ኢትዮጵያ እንደዚሁም ካፒታል ማርኬት እና ሮሃ ፎሬክስ ናቸው። ቻው